ሰላም የተከበራችሁ ውድ ቤተሰቦች እንዴት አላችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ላይ ነው። የአራዳ ሜዳ ኮሜንታተር ተስፋወርቅ ሉልሰገድ ነኝ። እንደተለመደው ሁሉ ለቻናላችን አዲስ የሆናችሁ ቤተሰቦች ላይክ በማድረግ እንዲሁም ሰብስክራይብ እያደረጋችሁና የደወል ምልክቷን በመጫን የቻናላችን ቤተሰብ እንድትሆኑ የአክብሮት ግብዣችን ነው። ትላንትና እንደተናገርኩት ቪዲዮአችንን የምትከታተሉ ቤተሰቦቻችን 81 ወይም 82% ገደማ የዩቲዩብ ገጻችንን ሰብስክራይብ ሳታደርጉ እንደምትመለከቱ የዩቲዩብ አናሊቲክስ መረጃ ያሳያል። ስለዚህ ሰብስክራይብ እያደረጋችሁ የደወል ምልክቷን መጫናችሁን አትርሱ ለማለት ነው። የአራዳ ሜዳ ኮሜንታተር ተስፋወርቅ ሉልሰገድ አብሬያችሁ ቆይታ አደርጋለሁ። የቪክተር ዩኬሬሽ ጉዳይ አሁንም በስፋት መነሳቱን ቀጥሏል። ብዙዎቹ የዚህን ተጫዋች መረጃ በተመለከተ አዳዲስ ጉዳዮችን እያወሩ ይገኛሉ። እንግዲህ ተጫዋቹ ሙሉ በሙሉ ከዛ ክለብ መውጣት ይፈልጋል። ወደ አርሰናል ማምራትም ይፈልጋል። በአጠቃላይ ከስፖርቲንግ ጋር መለያየት ይፈልጋል። ግን ደግሞ አሁን የሚወጡት መረጃዎች በተለይም ከባለፈው ጀምሮ ሲነገር እንደነበረው ተጫዋቹ ከዚህ ክለብ ጋር ከፍተኛ ንትርክ ውስጥ መግባቱ ነው እየተነገረ የሚገኘው። የዛም ምክንያት ደግሞ ምንድን ነው? ስፖርቲንግ ከተጫዋቹ ሊያገኝ የሚፈልገው ገንዘብ አለ። ያ ገንዘብ አለ። አርሰናል ደግሞ ያንን ገንዘብ ላይከፍል ይችላል እና ደግሞ ያንንም ደግሞ ሳይከፍል ቀርቶ ምናልባት ወደነ ቤንያሚን ሼሽኮ ፊቱን የማዞሩ ጉዳይ የማይቀር ነው። ስለዚህ እኔ ልቀቁኝ ከዚህ ክለብ መውጣት እፈልጋለሁ የሚል አይነት ሀሳብ በተጫዋቹ በኩል አለ። ነገር ግን ደግሞ ስፖርቲንግ በፍጹም ምን ሲደረግ ነው በዚህ ገንዘብ ይህንን ተጫዋች ምን ለቀው የሚል አይነት ሀሳብ አላቸውና ያ ደግሞ ተጫዋቹን የበለጠ እንዲበሳጭ እንዳደረገውና በሁለቱ አካላት መካከል በተለይም የዩኬሬሽ እና በስፖርቲንግ መካከል ከፍተኛው ነው ውዝግብና ንትርክ እንደተነሳ መረጃዎቹ ያሳያሉ። እንደውም ሪያል ማድሪድ ተጫዋቹን ለማስፈረም ፍላጎት እንዳለውም ጭምር ዚ አትሌቲክ ይዞት የወጣው አንድ መረጃ የሚያሳይ ነበር። ዞሮ ዞሮ ከዚህ ጉዳይ በስተጀርባ ያለው ጉዳይ ምንድን ነው የሚለውም በዚህ ፕሮግራማችን ላይ እንመለከታለን። እንግዲህ የስዊድናዊ የፊት መስመር ተጫዋች በአውሮፓ በጣም ከሚፈለጉ ምርጥ ተጫዋቾች መካከል አንዱ ነው። በባለፉት 2 የውድድር ዓመታት በስፖርቲንግ በሀገረ ፖርቱጋል በጣም ድንቅ ጊዜን ማሳለፍ የቻለና በእንግሊዞቹ ክለቦችም ጭምር ሳይቀር ሲፈለግ የነበረ ተጫዋች። በባለፈው ሳምንት አንድ መረጃም ይዘኑ መተን ነበረ። ተጫዋቹ ከማንቸስተር ዩናይትድ ይልቅ ወደ አርሰናል ለመግባት ምርጫው አድርጓል፣ አርሰናል መርጧል የሚሉ ዘገባዎች ሲነሱ ነበር። ግን ከዛ በኋላ ደግሞ ሲወጡት የነበሩት መረጃዎች ምንድን ናቸው? ክለቡ ስፖርቲንግ ከአርሰናል ጋር ተጫዋቹ የሚያደርገውን ድርድር እንዳቋረጡበትና ከአርሰናል ጋር እንዳይገናኝ እንዳደረጉትም ጭምር እነዚህ መረጃዎች ያሳያሉ። እንግዲህ አንድ መረዳት የሚቻለው ዩኬሬሽም እንደሚያምነው በተለይም በጀንትልማን አግሪመንት ስፖርቲንግና ተጫዋቹ በባለፈው ክረምት ስምምነት ላይ ደርሰው እንደነበር ነው። ምክንያቱም ይሄ የጀንትልማን አግሪመንት ምንድን ነው? 70 ሚሊዮን ዩሮ ወይም 60 ሚሊዮን ፓውንድ እና ተጨማሪ የጉርሻ ክፍያዎችን ከፍሎ ተጫዋቹን ማስፈረም የሚፈልግ ክለብ ካለ ስፖርቲንግ ለተጫዋቹ እንደሚፈቅድለት ፍቃድ እንደሚሰጠው የጀንትልማን አግሪመንት ተስማምተው ነበር የሚሉ ዘገባዎች ሲወጡ ቆይቷል። አሁን ግን ስፖርቲንግ ደግሞ ለማድረግ እየፈለገው እየሞከረ ያለው ምንድን ነው? ለተጫዋቹ 100 ሚሊዮን ዩሮ ወይም 84 ሚሊዮን ፓውንድ የውል ማፍረሻ ዋጋ እስካልተከፈለው ድረስ ተጫዋቹን ለመልቀቅ እንደማይፈልግ ነው። በተለይ የክለቡ ፕሬዚዳንት ፍሬድሪኮ ቫራንዳስ ተጫዋቹን በዚህ ጉዳይ ላይ ይወቅሱታል። ተጫዋቹ እኛን ብላክሜል ለማድረግ ወይም እኛን ለማስፈራራት ነው የሚሞክረው፣ ካለቀቃችሁኝ እያለ ንትርኮችን እየፈጠረ ነው የሚል አይነት አስተሳሰብ አላቸው። በዚህ ምክንያት ተጫዋቹን ሊለቁት አልፈለጉም። አንዳንድ ጊዜ የክለብ ፕሬዚዳንቶችና ተጫዋቾች ኢቭን ከፍተኛ የሆነ ንትርክ ውስጥ ሲገቡ ከሌላም ክለብ ጋር ከፍተኛ የሆነ ንትርክ ውስጥ ሲገቡ እናውቃለን። ለምሳሌ የቤንፊካው ፕሬዚዳንት ሪዩ በአንድ ወቅት ላይ ኤንዞ ፈርናንዴዝ ወደ ቼልሲ ሊያመራ ባለበት ጊዜ ላይ ተጫዋቹ ከዛ ክለብ እንዳይወጣ ከፍተኛ ጥረት ሲያደርጉ ነበር። የቼልሲን የዝውውር ጥያቄዎች በሙሉ ውድቅ ሲያደርጉ ቼልሲ እስከ መጨረሻው ድረስ ነው ታግሎ ይህንን ተጫዋች ወደ ክለቡ እንዲመጣ ማድረግ የቻለው። ያ ደግሞ በተለይም የክለብ ፕሬዚዳንቶች በዝውውር ላይ የሚያደርጉት ፖሊሲ ምን ያክል ከባድ እንደሆነ መረዳት ይቻላል። ኢቭን ሌላው እንኳን ሳይቀር ሃሪኬን ወደ ማንቸስተር ዩናይትድ ሊያመራ የሚችልበት እድል በጣም ሰፊ እንደነበር ብዙዎቻችን እናስታውሳለን። ግን ደግሞ ዳኒ ሌቪ ተጫዋቹ ወደ የትኛውም ክለብ እንዳይሄድ የሰሩትን ስራ ሁላችንም ተመልክተናል። ተጫዋቹ እንደውም ወደ ማንቸስተር ዩናይትድ ሊያመራ የሚችልበት እድል ተቃርቧል እየተባለ እንኳን እሳቸው ግን ወደ የትኛውም ክለብ እንዳይሄድ አድርገው በስተመጨረሻም ነው ዝውውሩን 1 ዓመት አራዝመውት ወደ ባየር ሚዩኒክ እንዲሄድ ማድረግ የቻሉት። አሁን ግን በተለይም ዩኬሬሽ ሙሉ በሙሉ የመጫወት ፍላጎት የለውም በስፖርቲንግ ኦልሞስት
በስራ የመጫወት ወይም ደግሞ በስርዓት ለስፖርቲንግ የመጫወት አድማ ላይ ነው የሚገኘው። ከዛው ከፖርቱጋል እንደሚወጡት ዘገባዎች ከሆነ ተጫዋቹ ስፖርቲንግ እሱን ትሪት እያደረገ ባለበት ሁኔታ ደስተኛ አይደለም። ስለዚህ ከክለቡ ጋር አብሮ ልምምድ እያደረገ አይደለም። በፕሪሲዝን ላይም አብሯቸው ይሳተፋል ተብሎ አይጠበቅም። በዛ ምክንያት ደግሞ የክለቡ ፕሬዚዳንት በጣም መበሳጨታቸውም ጭምር ነው እየተነገረ የሚገኘው። እንግዲህ እነዚህ ሪፖርቶች እንደሚያሳዩት ከሆነ ተጫዋቹ ቢያንስ በ5 ክለቦች ገደማ ይፈለጋል። አትሌቲኮ ደ ማድሪድ ይፈልገዋል ተጫዋቹን፣ ዩቬንቱስ ይፈልገዋል፣ ከሳውዲ አልሃሊ ይፈልገዋል፣ ከእንግሊዝ ደግሞ ራሳቸው አርሰናል፣ ማንቸስተር ዩናይትድ የተጫዋቹ ፈላጊዎች እንደሆኑ ይታወቃል። ያው በፍላጎት ደረጃ ብቻ ከሆነ ማለት ነው። ሌሎች ፍላጎቶችም ደግሞ ሊኖሩ ይችላሉ። ኢቭን ማንቸስተር ሲቲ፣ ሊቨርፑል፣ ሪያል ማድሪድ፣ ባርሰሎና፣ ፒኤስጂ፣ ባየር ሚኒክ የፊት መስመር ተጫዋቾች የሚፈልጉ ክለቦች ናቸው። ነገር ግን ደግሞ ያው ነገርየው የተጫዋቾች ዝውውር ብዙ ጊዜ እኔ በእርግጥ ቃሉም አይመቸኝም። ተጫዋች መሸጥ፣ ተጫዋች መግዛት የሚለው ያው የዝውውር ቃላት እንደዚህ ስለሆኑ ነው እንጂ ግን በተጫዋቾች ጉዳይ ላይ ደግሞ ይሄ ቢዝነስ የመስራቱ ነገር በደንብ የሚጠበቅ ነው እና ስፖርቲንግ ደግሞ በሁለት ጉዳዮች፣ አንደኛ መጠቀም ባለብን ልክ መጠቀም አለብን ነው። ይሄ ሁሉ ክለብ የሚፈልገውን ተጫዋች ዝም ብሎ በማይረባ ዋጋ መሸጥ አይፈልጉም። ያ አንደኛው ጉዳይ ነው። ቢያንስ ከዚህ ተጫዋች ዝውውር የሆነ ያክል ገንዘብ ማትረፍ ይፈልጋሉ። በርካታ ሚሊዮን ፓውንዶች ማግኘት ይፈልጋሉ። ልክ ሻክታር ዶኔስክ ከሚሃይሎ ሙድሪክ እንዳገኘው አይነት፣ ራሱ ቤንፊካ ከኤንዞ ፈርናንዴዝ እንዳገኘው አይነት በርካታ ሚሊዮን ፓውንዶችን ማግኘት ይፈልጋሉ። ያ ነው ትልቁ ጥያቄ። አርሰናል ደግሞ ሊከፍል የሚችለው የገንዘብ መጠን ይታወቃል። ሁለተኛ ደግሞ ተጫዋቹ በተለይም ከክለቡ ጋር ማይሆን ጸብ ውስጥ በመግባቱ ምክንያት ያ ደግሞ የበለጠ ለተጫዋቹ ዝውውሩን አስቸጋሪ አድርጎበታል። እንግዲህ ተጫዋቾች እንደምታውቁት አንዳንዴ እንደዚህ አይነት ግርግሮች ይፈጠሩና ከዛ ክለብ ላይ ያወጡ ይችላሉ። በኋላ ላይ አሁን ይህ ዝውውር ሳይሳካ ቀርቶ ሌሎች ክለቦችም እሱን ሳያስፈርሙት ቀርተው እዛው ስፖርቲንግ ውስጥ ቢቆይ የክለቡ ደጋፊዎች ተጫዋቹን በጥሩ መንገድ የሚቀበሉት ይመስላችኋል? በእርግጠኝነት ስታዲየም ውስጥ የሚጮሁበት ደጋፊዎች ይበዛሉ። በእርግጠኝነት በክለቡ ተጫዋቾች እና በእሱ መካከል ጥሩ የሆነ ግንኙነት ይኖራል ተብሎ አይጠበቅም። ስለዚህ አንድ ጊዜ ለመውጣት ከወሰንኩ መውጣት አለብኝ የሚል አይነት ሀሳብ በቪክተር ዮኬሬሽ በኩል ያለ ይመስላል። እንግዲህ እንደ ቫራንዳስ ሀሳብ ከሆነ እሳቸውን ባለፈው ሳምንት እንደተናገሩት ለተጫዋቹ ምናልባት እንግዲህ እንዲወጣ የሚችሉበት ወይም ደግሞ የሚፈልጉበት ገንዘብ አለ። ያንን ነው እንግዲህ አርሰናል እንዲያቀርብ የሚፈልገው 84 ሚሊዮን ፓውንድ ወይም ደግሞ 100 ሚሊዮን ዩሮ የሚቀርብላቸው ከሆነ ያንን ለመቀበል ፈቃደኛ ናቸው። ነገር ግን በ60 ሚሊዮን ፓውንድ ደግሞ ተጫዋቹን መሸጥ አይፈልጉም። ራሳቸው በተለይ ቫራንዳስ እንደተናገሩት ከሆነ ስፖርቲንግ አሁን የቀረበለትን የውል ማፍረሻ ዋጋ አይቀበልም የሚል ሀሳብ ከሰጡ በኋላ ይሄ ብላክሜል ማድረግ፣ ስራ ለመስራት ፍላጎት አለማሳየት ወይም ደግሞ ኢቨን ማስፈራራትም ጭምር በእንደዚህ አይነት ክለቡ ላይ ቦታ የለውም የሚል አስተያየት ሰጥተዋል። እና እሳቸው ሙሉ በሙሉ እርግጠኛ ሆኖ እንደተናገሩት አንድ እርግጠኛውን የምነግራችሁ ነገር ቪክተር ዮኬሬሽ በ60 ሚሊዮን ዩሮ እና ሲደመር በ10 ሚሊዮን ዩሮ ከዚህ ክለብ በፍጹም ለቆ አይወጣም፣ ይህንን እኔ እስካለው ድረስ በፍጹም አልፈቅድም ብለው ነው የተናገሩት። እና ኢቨን የተጫዋቹ ወኪል እና እሱም በዚህ ጉዳይ ላይ ደስተኞች አለመሆናቸውም ጭምር ነው እየተነገረ የሚገኝ። ከዛ በተጨማሪ ግን በተለይ ደግሞ ተጫዋቹ የአርሰናል እድል የሚያመልጠው ከሆነ ሌሎች ክለቦች ደግሞ ሊያስፈርሙት ሊመጡ ይችላሉ። የዛን ጊዜ ደግሞ ዋጋው የበለጠ መሰቀሉ የሚቀር አይደለም። አርሰናል አሁን ሌሎች አማራጮች አሉት። ዮኬሬሽን ማግኘት ባይችል ቤንያሚን ሼሽኮ በአማራጭነት ሊያገኘው የሚችለው ተጫዋች ነው። ቢያንስ እንደው ሼሽኮን እንኳን ማግኘት ባይችል ኦሊ ዋትኪንስን ማስፈረም ይችላል። ስለዚህ እነዚህ ፖቴንሻል የሆኑ አማራጮች ያሉ ክለብ ስለሆነ ለአርሰናልም የሚበጀው ለተጫዋቹም የሚበጀው አርሰናል ባቀረበው ዋጋ ተስማምተው ተጫዋቹን እንዲለቁት ማድረግ ነው። ግን ደግሞ የዝውውር ጉዳይ በእንደዚህ አይነት መንገድ ብቻ የሚሄድ አይደለም። ተጫዋቾች መውጣት ቢፈልጉ እንኳን ክለቡ እስካልፈቀደ ድረስ ሊሆን አይችልም። ምክንያቱም ተጫዋቹ ውል አለው፣ ገና ውሉ አላለቀም። በነፃ ዝውውር እንኳን አይደለም የሚሄደው። ስለዚህ ያ ደግሞ የበለጠ አስቸጋሪ ሊያደርገው ይችላል ማለት ነው። ስለዚህ እንግዲህ ዮኬሬሽ በ9 ቁጥር ቦታ ላይ በጣም አስደናቂ የሆነ ተጫዋች፣ በ102 ጨዋታዎች 97 ግቦችን ማስቆጠር የቻለ ተጫዋች በእንደዚህ አይነት ሁኔታ ደግሞ ከክለቡ ልቀቁኝ
አለቀ በሚል አይነት ሰጣ ገባ ውስጥ መግባቱ ለአርሰናል ዝውውሩን አጓቶበታል እንዲባል አድርጓል። እንግዲህ ሚኬል አርቴታ በሚቀጥለው ዓመት አንድ የአጥቂ መስመር ተጫዋች አስፈርሞ ነው ሲዝኑን መጀመር የሚፈልገው። ስለዚህ ሲዝኑን በዚህ መንገድ ለመጀመር ባሰበበት ሁኔታ ደግሞ ተጫዋቹ በተለይ ከአርሰናል ጋር እንዳይነጋገር ያንን ነገር ብሎክ የማድረግም ሁኔታ ጭምር መኖሩ እና ደግሞ ቁርጥ ያለም ነገር መናገራቸው ምናልባት ለተጫዋቹ ዝውውሩን ኮምፕሊኬትድ ያደረገው ይመስላል። አሁን ከዚህ በኋላ የሚጠበቀው አንድ ጉዳይ ብቻ ነው። እሱም አርሰናል ለስፖርቲንግ የተሻሻለ የዝውውር ጥያቄ ያቀርባል ወይ ነው። ምናልባት ለስፖርቲንግ የተሻሻለ እንግዲህ 80 ሚሊዮን ፓውንድ ወይ 75 ሚሊዮን ፓውንድ የሚያቀርብ ከሆነ ተጫዋቹን ሊያገኝ ይችላል። ያን የማያደርግ ከሆነ ግን በፍጹም አርሰናል ተጫዋቹን የሚያገኝበት እድል እየጠበበ ይሄዳል ማለት ነው። ስለዚህ እነ ቤንያሚን ሼሽኮን የማስፈረሙ ነገር ደግሞ አርሰናል የበለጠ እየሰፋ መሄዱ የሚቀር አይደለም። ስለዚህ የቪክተር ዮኬሬሽ እና የአርሰናል ጉዳይ እንዲህ ባለ መንገድ የሚነሳ ነው። ተጫዋቹ ወደ አርሰናል ለመምጣት ፈቃደኝነቱን አሳይቷል፣ ፍላጎቱን አሳይቷል። ግን ደግሞ ትልቁ እክል የሆነው የክለቡ ፕሬዝዳንት ቫራንዳስ እና ራሱ ክለቡ ስፖርቲንግ ተጫዋቹን በዚህ መንገድ ለመልቀቅ ፈቃደኛ ለመሆናቸው ለአንድሪያ ቤርታና ለሚኬል አርቴታ እንዲሁም ደግሞ ለራሱ ለአርሰናል ዝውውሩን ከባድ ያደረገበት ይመስላል። እናንተስ ውድ ቤተሰቦች ምን ታስባላችሁ? በተለይ የቪክተር ዮኬሬሽን ዝውውር ጉዳይ በተመለከተ ዝውውሩ በጣም እየተጓተተ ነው ያለው። ስለዚህ ይህንን ጉዳይ በተመለከተ ምን አይነት አስተያየት አላችሁ? ሀሳቦቻችሁን በዩቱብ ገጻችን ላይ ልታጋሩን ይችላላችሁ። አርሰናል በቀጣይ የሚያደርገው እርምጃ ይጠበቃል። ሌሎች ክለቦችም ተጫዋቹን ፈልገው መምጣታቸው አይቀርም። ይህን ጉዳይ ደግሞ ምናልባት ዝውውሩን የበለጠ ውስብስብ ማድረጉ የሚቀር አይደለም። ቀጣዮቹ ሁኔታዎች ግን በጉጉት የሚጠበቁ ናቸው።